በነገራችን ላይ አንዳንድ ሰዎች በርግጥ ነው ህጉ ለማጽደቅ አይሰራም ግን ያ ማለት የመስዋዕቱ የሌዋውያኑ የሚያቀርቡት ህጎች የመስዋዕቱ ህጎች እነሱ ናቸው አያጸድቁም የተባሉት እንጂ 10ቱ ትእዛዛት ለመጽደቅ ግዴታ ናቸው ስለሚሉን ለዚህ መልሱ ቀላል የመስዋዕት ህጎች የዘሌዋውያን ህጎች የተጻፉት በድንጋይ ላይ አይደለም አልነበረም የተጻፉት በብራና በክርታስ ላይ ነው ሙሴ ጻፋቸው ሌሎችም አይነት ማህበረሰባዊ ህጎች የተጻፉት በብራናው በወረቀቱ ላይ ነው ሙሉ የሙሴ ህጎች በሙሉ በድንጋይ ላይ አልተጻፉም በድንጋይ ላይ የተጻፈው ተራራው ላይ ናውጣ ብሎ ድንጋይ ሙሴ ሰርቶ በመጣው ድንጋይ ላይ እግዚአብሔር የጻፈው ማለት መጽሐፉ ሚለው በድንጋይ ላይ የተጻፈው ያ የሞት አገልግሎት ምን እንደሆነ ታውቃለህ ትእዛዝ ብቻ አይደለም ካልፈጸምከውም ውጤቱ አለዛው ላይ አሁን ችግሩ ይሄ ነው ያዕቆብ እንዲህ አለ ምናልባት ያዕቆብ ምዕራፍ 2 ቁጥር 10 ህግን ሁሉ እንኳን የሚጠብቅ ሰው ቢኖር ህግን ሁሉ የሚጠብቅ ሰው ቢኖር ነው እሺ ቢኖር ማለት አለ አይደለም ቢኖር እንኳን በአንዲቱ ቢሰናከል በስንቱ ተጠያቂ ነው በሁሉ በድሏል በሁሉ እኛ ችግራችን ከህጉ አንዳንዱን ኦኬ አትመኝን እሱ እንኳን ከባድ ነው አትስረቅ አልሰረኩም አትግደል ረረ ከኔ ራቅ አታመንዝረረ በዘሬ የማይግባ ሄደ እንደው ቢያንስ በህይወት ዘመን ማታልፈው ነገር አለ የባልንጀራ የሆነው ማናቸውንም ነገር አትመኝ ባጭሩ ምንድነው አታርንቅ ዋው ምርጥ ቤት ተበላ ሎክ መጽሐፉን እንታቃል ብዙ ጊዜ የባልንጀራ የሆነውን አትመኝ ሲል ሚስቱን ይመስለዋል ሚስቱንም ቀጥሎስ ገረዶቹንም ባሪያዎቹንም አህያውንም ነው ማለት መኪናውን ማለት ነው በዚህ ዘመን ገብቷል ዋው መኪና ስትል ወይኔ ስንቱን ሳትክ እና ጴጥሮስ ወዶ ነው እንደኛ ልንሸከመው ያልቻልነው ቀንበር ያለው ይሄ እንዴት ነው ቸርች ላይ አምጥተህ ምትጭ ነው የሚለው አንዲቷን አስብ የባልንጀራን አህያውን አትመኝ ነው የሚለው ከዚያስ በኋላ የማይበላ አህያ ተመኝተ ዋው ወደላ አህያ የሚገርም ነው ይሄን ነው በቃ አሸክሞ ደንበኛ ስራ ማርማ አሸክም ነው እያልክ ስትል የማይበላ አህያ ተመኝተ ወይኔ ኃጢአት ነው መጽሐፍ እንዲህ ይላል ዘሌዋውያን ምዕራፍ 4 እግዚአብሔር አትስሩ ካላቸው ትእዛዛት አንዲቱን ቢተላለፍ ያ ሰውዬ ስለ ኃጢአቱ የሚበላ እኮ ወይፈን ወይንም ጥጃ ይዞ ይሄዳል ማይበላ አህያ ተመኝተ ምን የመሰለ ወይፈን ገዝተ ወይንም ከቤት ይዘህ ሄደ በእግዚአብሔር ፊት ታርዳል